በጣም ጥሩ። ቀጥለን ደግሞ የምናየው ሪስክ ማኔጅመንትን ነው። ሪስክ ማኔጅመንት በትሬዲንግ ውስጥ በጣም ወሳኝ ቦታ ያለው ነው። ልክ ቴክኒካል አናሊሲስ፣ ፈንዳሜንታል አናሊሲስ እንደምንማረው ሁሉ ማወቅ እንደሚጠበቅብን ሁሉ ሪስክ ማኔጅመንትም የግድ ማወቅ ከሚጠበቅብን በደንብ ማስተር ማድረግ ከሚገባን ነገሮች መካከል አንደኛው ነው። የትኛውም ቢዝነስ የራሱ የሆነ ሪስክ አለው። ገሪስክ መጠኑ ይለያይ ካልሆነ በስተቀር ሁሉም ቢዝነስ የራሱ የሆነ ሪስክ አለው። ትሬዲንግ ደግሞ እጅግ በጣም ሪስክ ካላቸው ከሚባሉት ኢንዱስትሪዎች መካከል አንደኛው ነው። በዚህ ምክንያት ሪስክ ስላለው ወደዚህ ኢንዱስትሪ የሚገቡ አብዛኞቹ ሰዎች ይሄንን እውቀት ባለማወቃቸው ወይም ያወቁትንም ነገር ለመተግበር ዝግጁ ባለመሆናቸው ምክንያት ከማርኬቱ በጊዜ ይወጣሉ። እንደውም ኒው ትሬደሮች አዳዲስ ትሬደሮች 90% የሚሆኑት አዳዲስ ትሬደሮች 90 ቀን ባልሞላ ጊዜ ውስጥ 90% የሚሆነውን ካፒታላቸውን አጥተው ከማርኬቱ ይወጣሉ። ይሄ በጥናት የተረጋገጠ ነው። 90 የሚባል ጥናት አለ። ይሄ ጥናት የሚያሳየው አብዛኞቹ ትሬደሮች የሪስክ ማኔጅመንትን ላይ ሪሌይ ስለማይሆኑ እዛ ላይ ዲፔንድ ስለማይሆኑ ወይም በቂ እውቀት ሳይኖራቸው ቴክኒካል አናሊሲሱን ብቻ ሰርተው ወደ ኢንዱስትሪው ስለሚገቡ ምን ይሆናል? የሪስክ ማኔጅመንቱን ይረሱትና ካፒታላቸውን ሪስክ ላይ ጥለው ትሬድ ያደርጋሉ። በዚህ ምክንያት 90 ቀን ባልሞላ ውስጥ 90% የሚሆነውን ካፒታላቸውን 90% የሚሆኑት አዳዲስ ትሬደሮች ከማርኬቱ በጊዜው ይሰናበታሉ። ስለዚህ እኛም የዛ ዕጣ እንዳይደርስብን ሪስክ ማኔጅመንት ላይ ከሌሎቹ ለቴክኒካል ከምንሰጠው ጊዜ ከምንሰጠው ትኩረት ያላነሰ ሰተን እንደውም ከፍ ያለ ጊዜ ሰተን በደንብ ይሄን ማስተር ማድረግ ያስፈልገናል። በህግና በህግ ብቻ ልንመራ ይገባናል። ስለዚህ ሪስክ ማኔጅመንት ምንለው ኢስ ስትራቴጂ ሩሎችን ህጎችን አንድ ላይ የያዘ ስትራቴጂ ነው። በትሬዲንግ ውስጥ እንደምታውቁት ድንገት ባላሰባችሁት አቅጣጫ ፕራይስ ሙቭ ሊያደርግ ይችላል። እናንተ ባይ ብላችሁ ከሆነ ወደ ታች ወደ ሴል አቅጣጫ፣ እናንተ ሴል ብላችሁ ከሆነ ወደ ባይ አቅጣጫ ድንገት ሙቭ ሊያደርግ ይችላል። ፕራይስን 100% በዚህ በኩል ወደ ላይ ሊሄድ ይችላል፣ ወደ ታች ሊሄድ ይችላል፣ ሊጨምር ይችላል፣ ሊቀንስ ይችላል ማለት የሚችል ማንም የለም። ይሄ ደግሞ በቀጥታ ትሬዳችንን አፌክት ያደርገዋል፣ ካፒታላችንን አፌክት ያደርገዋል። ይሄንን ማኔጅ ማድረግ የምንችልበት ህጎች አንድ ላይ ያሉት ስትራቴጂ ነው። ሪስክ ማኔጅመንት ስትራቴጂ ነው። ይሄንን ስትራቴጂ በአግባቡ ማወቅ መረዳት ያስፈልጋል። በመሰረታዊነት እዚህ ላይ ትልቅ ትኩረት ማድረግ ይጠበቅባቸዋል። የራሱ የሆኑ ሌሎች ተጨማሪ ግብዓቶችን ማንበብ ማጥናት ይጠበቅባቸዋል ማለት ነው። በትሬደርና ፕሮፌሽናል ትሬደርና በጋምብለር መካከል ያለው ትልቁ ልዩነት ሪስክ ማኔጅመንት ነው። ጋምብሊንግ ያው ቁማር ምንለው፣ በቁማርና በትሬዲንግ መካከል ያለው ልዩነት ሪስክ ማኔጅመንት ነው። ቁማር ለመቆመር ሪስክ ማኔጅመንት ያን ያህል ላያስፈልገው ይችላል። ብዙ እውቀት የለኝም ስለ ቁማር፣ ነገር ግን ያለው አይመስለኝም ብዙ። ትሬዲንግን ግን እንደ ቁማር ትሬድ ለማድረግ የሚያስብ ሰው ሪስክ ማኔጅመንትን አያስበው። ምክንያቱም የቁማር ስነ ልቦና የታወቀ ነው። ብዙ ማትረፍ፣ አብዝቶ ማትረፍ፣ ማግበስበስ አይነት ስሜት ነው ያለው። ትሬዲንግ ግን የራሱ የሆነ ዲሲፕሊን አለው፣ የራሱ የሆነ ህግ አለው። ስለዚህ ሪስክ ማኔጅመንት አንደኛው ፓርቱ ነው፣ የዛ የህጉ አንደኛው ፓርት ነው። ስለዚህ ፕሮፌሽናል ትሬደር መሆን የምናስብ ከሆነ ሪስክ ማኔጅመንትን በአግባቡ ማወቅ ብቻ ሳይሆን ደግሞ መተግበር ተገቢ ነው። ስለ ሪስክ ስናወራ ምን ያህል መጠን ነው ሪስክ የምናደርገው? ካለን ካፒታል ትሬድ ልናደርግበት ከመደብነው ገንዘብ ምን ያህል ፐርሰንቱን ነው ለሪስክ ለኪሳራ የምንመድበው? ይሄን ማወቅ ያስፈልጋል።
ይሄን ሳናውቅ ወደ ትሬድ ብንገባ በእያንዳንዱ በምንከስራቸው ኪሳራዎች እጅግ ፈጽሞ ልባችን የሚሰብር ስሜቶች ሊመጡብን ይችላሉ። ስለዚህ ትሬዲንግ ትርፍ እንዳለው ሁሉ አስደሳች ትርፍ እንዳለው ሁሉ የሚያሳዝን የሚያስቀይም ኪሳራም አለው። መክሰር ማንም ሰው አይፈልግም። ነገር ግን አምኖበት ተዘጋጅቶ ለትርፍ ይሄንን ትርፍ ለማግኘት ማስበውን አይነት ትርፍ ለማግኘት ይሄን ያህል ኪሳራ መድብ ያለው ብሎ የተዘጋጀ መጀመሪያ ሆኖ ለኪሳራ የመደበ ሰው ኪሳራ ሲያጋጥመው ስሜቱ አይጎዳም፣ የሚቀጥለውን ትሬድ አያበላሽም። ግልጽ ነው። ስለዚህ ትሬዲንግ ትርፍ ብቻ አይደለም ያለው። ትርፍ ብቻ እንዳለው አድርገው በሶሻል ሚዲያ ላይ የሚያስተዋውቁ ሰዎች አሉ። ትሬዲንግ በተለይ የመጀመሪያዎቹ ዘመናት ትልልቅ ኪሳራዎች አሉት። ለምን? ገና ጀማሪዎች ነን። ማርኬቱን ማስተር አላረግነው። እውቀታችንን ወደ ተግባር የመለወጥ ችሎታችንን በአግባቡ ፕራክቲስ አላረግንም። ህጎቹን የመዘንጋት ነገር ይታየብናል። ስለዚህ በዛ ምክንያት ኪሳራ ያጋጥመናል። ስለዚህ ይሄንን ብዙዎች ሶሻል ሚዲያ ላይ አይናገሩም። እኛ ግን ነግራቸዋለን። ትሬዲንግ አትራፊ የመሆኑን ያህል አክሳሪም ኢንዱስትሪ ነው። በአግባቡ ላልተዘጋጀ፣ በአግባቡ ላልታጠቀ ሰው ትልቅ ጦር ሜዳ ነው ትሬዲንግ። ስለዚህ በአግባቡ መሰልጠን፣ በአግባቡ ፕራክቲስ ማድረግ ያስፈልጋል። በውትድርና አንድ አባባል አለ። በውትድርና ዘመንህ፣ በስልጠና ዘመንህ የምታወጣት እያንዳንዷ ላብ በጦር ሜዳ ውስጥ የምታፈሰውን ደም ትቀንስልሃለች ይባላል። በአግባቡ የሰለጠነ ወታደር ጦር ሜዳ ሄዶ ከጠላት ጋር ሲዋጋ ስለሰለጠነ በደንብ ላቡን ስላፈሰሰ ያንን ጦርነት የማሸነፍ በትንሽ ኪሳራ የማሸነፍ እድሉ ይሰፋል። ትሬዲንግም ልክ እንደዛው ነው። ጦር ሜዳ በሉት ከስንት ፕሮፌሽናል ትሬደሮች ጋር ነው ትሬድ የምታደርጉት። ከአቅማቸው እጅግ በጣም ግዙፍ ከሆኑ ባንኮች ጋር ነው ትሬድ የምታደርጉት። እነዛ ደግሞ ግዙፍ ባንኮች እድሜ ጠገብ ልምድ ጠገብ የሆኑ ትሬደሮች ነው ያሏቸው። በአልጎሪዝም ነው ትሬድ የሚያደርጉት። ሶፊስቲኬትድ በሆኑ ቴክኖሎጂዎች ነው ትሬድ የሚያደርጉት። ስለዚህ ከነዚህ ፕሮፌሽናል ትሬደሮች ጋር አብረን ትሬድ ስናደርግ እዚህ ገበያ ውስጥ በደንብ መሰልጠን ያስፈልገናል፣ በደንብ መማር ያስፈልገናል። ይሄን ሳናደርግ ግን ጸጥ ብለን ወደ ገበያው ገብቻን ዶላር እናፍሳለን ብንል አይሆንም። እውነት ነው የምላችሁ አይሆንም። በአግባቡ መሰልጠንና ራስን ማብቃት ይገባችኋል። ወደ ሪል አካውንት ከመሄዳችሁ በፊት አትሊስት አንድ ወር ዴሞ ትሬድ ማድረግ አለባችሁ። ቢያንስ አንድ ወር ትሬድ ማድረግ አለባችሁ ዴሞ። ግልጽ ነው። በኋላ ላይ አንተ ተጨማሪ የምናረጋት ነገር ይኖራል። ትሬዲንግ ትርፍ እንዳለው ሁሉ ኪሳራ እንዳለው ማወቅ ያስፈልጋል። ኪሳራ እንዳለው ያወቀ ሰው ደግሞ ለኪሳራ ምን ያህል መጠን እመድባለሁ የሚለውን መጀመሪያ ተዘጋጅቶ አምኖበት መድቦ ነው መግባት ያለበት። ሌላው ወርቃማ ህግ ከሚባሉት መካከል ኪሳራን መቆጣጠር ትርፋማ የመሆን ቻንስን ያሰፋል። ኪሳራን መቆጣጠር ትርፋማ የመሆን ቻንስን ያሰፋል። ስለዚህ ሁሉ ጊዜም ትርፍ ለማግኘት ኪሳራችንን መቆጣጠር ያስፈልገናል። ብዙ በመክሰር አይደለም ትሬዲንግ ላይ ስኬታማ የሚሆነው። ኪሳራን በመቆጣጠር ነው ትርፋማ መሆን የሚቻለው። ኪሳራን ማስወገድ አይቻልም። ልብ በሉ፣ በፍጹም የትኛውም ኢንዱስትሪ ውስጥ ኪሳራን ማስወገድ አይቻልም። የኤርላይን ቴክኖሎጂ በጣም አትራፊ ከሚባሉት ኢንዱስትሪዎች መካከል ነው። ነገር ግን አውሮፕላን የመከስከስ ቻንስ አለው። የባርና ትራንዚት ስራ ላይ የመርከብ ስራ ላይ አትራፊ ነው። ነገር ግን መርከቦች ባልታሰበ አደጋዎች፣ እሳት አደጋ ሊነሳባቸው ይችላል፣ የተፈጥሮ አደጋ ሊነሳባቸው ይችላል፣ ሊከስሩ ይችላሉ።
ስለዚህ የትኛውም ኢንዱስትሪ ላይ ብትገቡ ኪሳራ አለ። ኪሳራውን ግን በስልጠና ፕሮፌሽናል በመሆን መማረግ ይቻላል፣ ማኔጅ ማድረግ ይቻላል። ስለዚህ ሁሌም ኪሳራችንን ለመቆጣጠር ማሰብ ይጠበቅብናል ማለት ነው፣ መስራት ይጠበቅብናል። ይሄ ትርፋማ የመሆናችንን ቻንስ እያሰፋልን ይሄዳል። ስለ ሪስክ ስናወራ ትሬዲንግ ላይ ፐርሰንቱ ከፍና ዝቅ ይላል። ብዙ ጊዜ ከ2% በላይ ለኪሳራ መመደብ የለብንም በፍጹም። ኔቨር ሪስክ ሞር ዛን 2% ኦፍ ዮር ትሬዲንግ ባላንስ አካውንት ባላንስ ፐር ትሬድ። በአንድ ትሬድ ከ2% በላይ እንደውም በጣም ፕሮፌሽናል የሚባሉት ከ1% በላይ ፐር ትሬድ ለአንድ ትሬድ ከ1% በላይ አይመድቡ። ስለዚህ ትሬድ ከምናደርግበት ካፒታል ለኪሳራ መጀመሪያ ምን መድበው 2% እና ከዛ በላይ መሆን የለበትም በፍጹም። ለምሳሌ $1000 አካውንት ቢኖረን አንድ ትሬድ ገብተን ባይ ኦር ሴል ስንል ከ$20 በላይ መክሰር የለብንም። አሰባችሁታል? በ$1000 $20 በእያንዳንዷ ትሬድ ኪሳራ ምን መድብ ከሆነ በ$1000 ምን ያህል ትሬድ መግባት እንደምንችል በጣም ብዙ ነው። ስለዚህ ይሄ ማለት ምን ማለት ነው? በምንሞክራቸው ትሬድ በምንገባቸው በአግባቡ ሪስካችንን ኮንትሮል እያደረግን በምንገባቸው ትሬዶች የምናተርፋቸው ትርፎች ኪሳራዎቻችንን ሪከቨር ያደርጉልናል፣ ወደ ትርፍም ይወስዱናል። ግልጽ ነው። በአግባቡ ሪስክ ኮንትሮል ማድረግ ያስፈልጋል ነው። ይሄንን እንዴት ነው ይሄንን 2% ኮንትሮል ማድረግ የምንችለው? ምን መንገድ አለ የሚለውን ማወቅ ያስፈልጋል። ስለዚህ እሱን ኮንትሮል ለማድረግ ሎት ሳይዝን መገደብ ያስፈልጋል። ሎት ሳይዝ እንዳያችሁት ቀደም ብለን እንዳየነው በስታንዳርድ ሎት ትሬድ ሲደረግ ትርፉ ሲመጣ በጣም ያስደስታል፣ ኪሳራው ሲመጣ ደግሞ በጣም ያሳዝናል፣ ያስቀይማል። ስለዚህ ከካፒታላችን በላይ ሪስክ መውሰድ ስለሌለብን ካፒታላችንን ሊበላ የሚችል ሎት ሳይዝ መጠቀም የለብንም። ስለዚህ ለሱ የሚሆን የፖዚሽን ሳይዝ ካልኩሌተር አለ እዚህ ኢንዱስትሪ ላይ። በምን ያህል መጠን ሎቴ ምን ያህል ሆኖ ትሬድ ላድርግ፣ ሎት ሳይዜ ምን ያህል ነው መሆን ያለበት፣ ግልጽ ነው። እሱን መገደብ ከቻልን ረጅም ጊዜ እዚህ ኢንዱስትሪ ውስጥ መቆየት እንችላለን። ግልጽ ነው። ሎት ሳይዛችንን ካልኩሌት ለማድረግ ፖዚሽን ሳይዛችንን ካልኩሌት ለማድረግ የስቶፕ ሎስ መጠናችንን ማወቅ አለብን። ስቶፕ ሎስ ምን ያህል ነው የምመድበው? 10 ፒፕስ ነው 15 ፒፕስ ነው? ኢን ፒፕስ መታወቅ አለበት። እሱን ማድረግ ስንችል ስቶፕ ሎሱን ማወቅ ስንችል ሎት ሳይዙን ካልኩሌት ማድረግ እንችላለን። ሪስክ ኢን ፐርሰንት ካወቅን ግልጽ ነው። ይሄንን በአግባቡ ሎት ሳይዛችንን ካልኩሌት ማድረግ እንችላለን። ለዛ ብዙ ቴክኒኮች አሉት። ለምሳሌ ሲምፕሊ ምን ማድረግ ትችላላችሁ? ምንድነው ክሮም ላይ ሄዳችሁ ፖዚሽን ሳይዝ ካልኩሌተር ብትሉት የማይ ኤፍኤክስ ቡክን ያመጣላችኋል። ሲምፕሊ ሄዳችሁ ማይ ኤፍኤክስ ቡክ ወይም ሌሎችም አሉ ፖዚሽን ሳይዝ ካልኩሌተር ኦልሬዲ ሰርች ያደረኩት ነው። ማይ ኤፍኤክስ ቡክ ቀደም ብለን እንደተነጋገር ነው ለምን የሚጠቅመን ነው? ኤፍኤክስ ቡክ ለዜና ወይስ ሰዓት ለማወቅ? ራይት ዜና የምንከታተልበት አንደኛው ፕላትፎርም ነው አይደል?
ሶ እዛው ላይ ሌላ ሲስተም አለው ሶ እሱ ደግሞ ፖዚሽን ሳይዝ ካልኩሌት የምናደርግበት ነው ማለት ነው ሶ እዚህ ካልኩሌተር ላይ ፖዚሽን ሳይዝ ካልኩሌተር ይላል ራሱ የመጀመሪያው ማወቅ ያለብን ምንድነው ትሬድ የምናደርገው ከረንሲ ነው የትኛው ከረንሲ ዩኤስዲ ነው ዩኤስዲ እናስገባለን ጂቢፒኤስዲ ነው ጂቢፒኤስዲ እናስገባለን ከረንሲያችን በምንድነው ያለው በዶላር ነው በዩሮ ነው እሱ እናስከክላለን አማውንቱ ለምሳሌ እዚህ ጋር 1000 ነው $500 ከሆነ $500 ነው የምናስገባው እዚህ ጋር $200 ከሆነ $200 ነው የምናስገባው አካውንታችን $120 ከሆነ $120 ነው የምናስገባው ግልጽ ነው ስለዚህ አሁን በ1000 ስለሆነ ያሰብነው $1000 ብንል እዚህ ጋር ዘን ሪስክ የምናደርገው ፐርሰንት ምን ያህል ነው 1% ነው 2% ነው 3% ነው ስንት ፐርሰንት ነው ሪስክ የምናደርገው ግልጽ ነው ሶ በተማርነው መሰረት ማክሲመም 2% ከዛ በላይ መሆን የለበትም ከዛ ስቶፕ ሎስ ኢን ፒፕስ መታወቅ አለበት ስቶፕ ሎስ ኢን ፒፕስ ስንት ነው 10 ነው ስቶፕ ሎሳችን 15 ፒፕስ ነው 12 ፒፕስ ነው 15 ፒፕስ ነው 20 ፒፕስ ነው ይሄን መታወቅ አለበት ዘን በ15 ፒፕስ ካልኩሌት እናድርገው 10 ፒፕስ ነው ብዙ ጊዜ ፕሮፌሽናል ትሬደሮች የሚጠቀሙት ሶ 5 ፒፕስ አድቫንስ እናድርግና ዘን እዚህ ጋር አንድ እናደርገዋለን በስታንዳርድ ሎት ሲሆን ካልኩሌት ሚክስ ያደርግልን ግን ምን ያህል ሎት ሳይዝ እንደምንጠቀም ይነግረናል ስለዚህ ካልኩሌት ስንለው ከታች ምን ያህል ገንዘብ ሪስኪ እንዳደረግን በዚህ በ2% በ15 ፒፕስ ስቶፕ ሎስ $1000 ምን ያህል ዶላር ለኪሳራ እንደመደብን ያሳየናል ስለዚህ ይሄን ትሬድ ገብተ ነው ባይ ኦር ሴል ብለን 15 ፒፕስ ስቶፕ ሎስ አስቀምጠን በዚህ ሎት ሳይዙን ይነግረናል በ0.13 ከዚህ በላይ ካረግን ከ2% በላይ ነው ሪስክ ያደረግነው ማለት ነው ግልጽ ነው ሶ ምን ያህል $20 ብቻ ነው ኪሳራ የሚያጋጥማችሁ ነው ይላል ይሄንን ከፍ ባረገውስ ፐርሰንቱን እስቲ 5% ላድርገው then ካልኩሌት ልበለው ስንት $50 $50 ነው የሚነጨኝ አያችሁ ሎት ሳይዙ 0.33 ሆኗል ማለት ነው ቅድምስ 2% ሲሆን ሎት ሳይዙ ስንት ነበር 0.13 ሚኒ ሎት ነው ከ0.13 ወደ 0.3 ከፍ አደረኩት ማለት 3 ከፍ አደረኩት ማለት ምን ማለት ነው $30 ተጨማሪ ኪሳራ መድብ ያለው ማለት ነው ከቅድሙ ይልቅ ግልጽ ነው ብዙዎች ይሄንን ለመስራት ፍቃደኞች አይደሉም ሪስክ የምናደርገው መጠን ምን ያህል ነው የሚለውን ማወቅ ያስፈልጋል እሺ ስቶፕ ሎስ ውስጥ ቢቀየር 15 የነበረውን 20 ባረገው ኦኬ ይሄኛው መቀየር አለበት 2% ስቶፕ ሎሴ ከፍ ሲል ስቶፕ ሎሴ ከፍ ካለ 2% ከሆነ ሪስክ የመደብኩት የሚከስራው መጠን አይቀየርም ነገር ግን ምገባበት ሎት ሳይዝ ይቀየራል 0.1 ይሆናል ማለት ነው ስቶፕ ሎሴን ከፍ ካረኩት 30 ካረኩት 30 ስቶፕ ሎስ አይደረግም በርግጥ ግን ያው ሂሳቡ እንዲታያችሁ ብዬ ነው አሁንም $20 ነው የምከስረው ነገር ግን ሎት ሳይዞ ስንት ነው 0.07 ነው ሶ በፍጹም ማድረግ የለብንም ከዚህ ካልኩሌተር ውጪ ትሬድ ማድረግ የለብንም ከዚህ መውጣት የለብንም ሶ ሪስካችን 2% ከሆነ ትሬድ $1000 ምን ከስራው $20 ብቻ ነው የሚሆነው ማለት ነው ሪስካችንን ከፍ ካረግነው ግን
ሪስካችንን ለምሳሌ 10% ብናረጋው $100 ነው የምንከስረው። ሎት ሳይዝ ውስጥ ስንት ይሆናል? 0.33 ግልጽ ነው። ሶ ይሄን ካልኩሌተር በአግባቡ መጠቀም ኪሳራችንን ይቀንስልናል። ይሄን ፖዚሽን ሳይዝ ካልኩሌተር በአግባቡ መጠቀም ይጠበቅብናል ማለት ነው። ብዙ አይነት አለ። ለምሳሌ የኤፍኤክስ አወር ላይም ካልኩሌተሩ አለ። ስልካችሁም ላይ እንደዚሁ ፖዚሽን ሳይዝ ካልኩሌተር ብትሉ አፕሊኬሽኑን ጭምሮች አሉ። ስለዚህ እነሱን በመጠቀም ትሬድ ማድረግ ያስፈልጋል። ግሬት። ወደ ፓወርፖይንታችን እንመለስ እና አንድ ላሳያችሁ። ለምሳሌ እዚህ ጋር የምታዩት አንድ ትሬደር $20,000 ቢኖረው አካውንቱ ላይ እኛ 20,000 ብር ብለን ብናስበው 20,000 ብር ኦልሞስት ወደ $200 አካባቢ ነው። ከዛም ያንሳል። በርግጥ 20,000 ብር ቢኖረው በብር እናስበው 20,000 ብር ቢኖረው አካውንቱ ላይ በ2% ትሬድ ቢገባ ፐር ትሬድ በአንድ ትሬድ 2% ቢገባና በአንድ ትሬድ 10% ሪስክ እየወሰደ ቢገባ ትሬድ ቢያደርግ በአንደኛው ትሬድ የመጀመሪያው 2% $400 ብር ይከስራል። 10% ሲሆን ግን 2,000 ብር ነው የሚከስረው። ምን ያህል ያስኬደዋል? 20,000 ብር ኖሮት አንድ ሰው ምን ያህል ትሬድ ሊያደርግ ይችላል? በ2% እና በ10% ኪሳራ ምደባ ማለት ነው። ሉክ እዚህ ቢዝነስ ውስጥ እዚህ ኢንዱስትሪ ውስጥ መቆየት መቻል ብዙ ነገር ያስተምራችኋል። ትከሻችሁ ደንዳና እንዲሆን ያደርገዋል። በደንብ እጃችሁ የገበረ እንዲሆን ያደርገዋል። ሙያ፣ እውቀት፣ ልምድ ያላችሁ እንድትሆኑ ያደርጋችኋል። ስለዚህ መቆየት መቻል ነው መለማመድ ያለባችሁ። ካፒታላችሁን ቶሎ ሉዝ አድርጋችሁ ተስፋ ቆርጣችሁ ከዚህ ኢንዱስትሪ እንዳትወጡ መጠንቀቅ አለባችሁ። ሰው በ2% 9 ትሬዶችን ቢያደርግ አንድ ሰው በ2% 9 ትሬዶችን ቢያደርግ 17,015 ብር አካውንቱ ላይ ይቀራል። 3,000 ምናምን ብር አካባቢ ከሰረ ማለት ነው። ኦልሞስት 3,000 ብር አካባቢ። በ10% ግን ሪስክ የገባ ሰው አካውንቱ ላይ 8,600 ምናምን ብር ነው የሚሆነው። ወደ 10 ምናምን ሺህ 12,000 ምናምን ብር አካባቢ ከስሯል ማለት ነው። አሁን በ10% ትሬድ ያደረገ ሰው እና በ2% ትሬድ ያደረገ ሰው የበለጠ ፓኒክ የሚያደርገው በቃ ተበላው አለቀልኝ ከሰርኩ ምናምን የሚለው ስሜት ውስጥ የሚገባው ማን ነው? በ10% ትሬድ ያደረገው። ቀጣዩን ትሬድ በአግባቡ አስቦ አመዛዝኖ ትሬድ የሚገባ ይመስላችኋል? አይገባም። በኋላ ላይ ሳይኮሎጂ ላይ እናየዋለን። እንደውም ለማስመለስ ትርፉን የበለጠ ለማግባስ ምን ያደርጋል? ተጨማሪ ሪስክ ይወስዳል። ኦኬ 19 ትሬዶችን በዚህ አይነት መልኩ እየከሰሩ ቢቀጥሉ ሁሉንም ኪሳራ ቢያጋጥማቸው ብለን ነው የምናስበው። ይሄን 19 ትሬዶችን ሁሉንም ቢከስሩ በ2% ትሬድ የሚያደርገው ሰው 2% ሪስክ ትሬድ የሚያደርገው ሰው 19 ጊዜ ትሬድ ገብቶ 19ኙንም ከስሮ ይሄ ቻንስ ብዙ ጊዜ አይኖርም። በተለይ በአግባቡ ትሬድ የሚያደርግ ሰው ከሆነ እንዲህ አይነት ነገር አይኖረው። ይህ ሰው 13,900 ብር ኪስ ውስጥ አለ። ግማሽ እንኳን አልሄደም። በ10% ትሬድ የገባው ሰው 19 ጊዜ ትሬድ አድርጎ 3,000 ብር ይቀረዋል። 20,000 ብር የነበረው ሰው 3,000 ብር ላይ ሲደርስ ካፒታሉ ምን የሚሆን ይመስላችኋል? ያን ሁሉ ከስሬ የበሰበሰ ዝናብ አይፈራም ምናምን ማለት ይጀምራል። እንደዛ ነው የሚለው። ለ3,000 ብሩ አይጠነቀቅም። 3,000 ብሯንም በአግባቡ ትሬድ ባረግባት ታድጋለች ብሎ አያምነው። 3,000 ብሯንም ያከስራታል። 13,000 ብር የቀረውስ 2% ትሬድ የሚያደርግ ሰው ከዚህ በኋላ
ሪከቨሪ ማድረግ ቻንሱ በጣም ሰፊ ነው። ተስፋ አለው። 19 ጊዜ ሞክሬ አልተሳካለኝም፣ እስቲ ሌላ 19 ጊዜ ልሞክር ይላል። ፕሮፌሽናሊ ትሬድ አንደኛ እንዳልኳችሁ ይሄ ዘወረስ ኬስ ሴናሪዮ ብለን ብናስብ ነው። 19 ጊዜ ትሬድ ገብቶ ተከታታይ 19 ጊዜ የምትከስሩ ከሆነ እውቀታችሁ ላይ ችግር አለ። አጌንስት ነው ሁሉንም እየገባችሁ ያላችሁት። ስለዚህ እውቀት ልምዳችሁን ቼክ ማድረግ ያስፈልጋል። ያጋጥማል ባዘው አንዳንድ ጊዜ 5-6 ጊዜ ተከታታይ፣ አንዳንድ ጊዜ ግፋ ሲልም 9-10 ጊዜ ተከታታይ ሎስ ያጋጥማችኋል። እንዲህ ሲሆን ምን ማድረግ ነው? እንዲህ ሲሆን ለተወሰኑ ቀናት ትሬድ አለማድረግ፣ ከትሬዲንግ ፕላትፎርም መራቅ፣ ከዛ በአዲስ ስለንቦና በአዲስ ሞቲቭ በአዲስ መንፈስ ወደ ትሬዲንግ መመለስ ያስፈልጋል። ግን 19 ጊዜ ይሄን ያህል ኪሳራ አይጋጠማችሁም በአግባቡ ተመራችሁ ከሆነ። ስለዚህ ወረስ ኬስ ሴናሪዮን ግን ብናይ አሁንም የምናየው በ2% ሪስክ አድርጎ ትሬድ ማድረግ ምን ያህል ቻንስ እንደሚሰጠን ደጋግመን ትሬድ ለማድረግ ምን ያህል ቻንስ እንደሚሰጠን ነው። በ10% ከዛ በላይ ከሆነ ግን ካፒታላችንን በቀላሉ ሉዝ የማድረግ ቻንሳችን ሰፊ ነው የሚሆነው ማለት ነው። ግልጽ ነው። ስለዚህ ሁሉ ጊዜም ምን ማድረግ አለብን? ትሬድ ከመግባታችን በፊት ሎት ሳይዛችንን መወሰን፣ ሎት ሳይዛችንን ለመወሰን ስቶፕ ሎሳችንን ኢንፑትስ ማወቅ ያስፈልጋል፣ ካፒታላችንን ማወቅ ያስፈልጋል። እነዚህን በካልኩሌተሩ ተጠቅመን ምን እናደርጋለን? ካልኩሌት እናደርጋለን። ሎት ሳይዛችንን ፊክስ አድርገን ትሬድ እናደርጋለን ማለት ነው። ይሄን ማድረግ የቻለ ሰው እዚህ ኢንዱስትሪ ላይ የመቆየት ቻንሱ በጣም ሰፊ ነው የሚሆነው። ግልጽ ነው። ቀጣይ ትሬድ ማኔጅመንት እንመለከታለን። መልካም ጊዜ፣ መልካም ቆይታ።